ትዳሩን በውል ሳይመራ እና እሱን አምጥቶ ቁጭ አድርግብኝ ደይምጣትማ ዛሬ ግረም ይፈራል። አለማየ ተነሽና ራትን ሰው ያለምየ ሊመጣ ነው በሽቷል። ቀስ ብዬ እሰራዋለሁ። እንደው እኔ ጋር ያጣመደሽው ምን አርጌሽ ነው? ተነሰሽ ህልቅንስ ራትን ሰርተሽ አትጠብቂው። የምራት ክፉ እንደኔ የጣለበት የለም። እኔ እኮ እንደ የቻለ ምራት እንደው ከቶ ምኑን አመጣህብኝ ይብላኝልህ። እንዴት ዋልሽ ዘነቡ? ምን ነው ዛሬ ገና ለወጥ ነው። ዘነቡ ራስሽ እንጂ ምን ሆነሽ ነው? ምን እሰጥሃለሁ ይቺው እናት እያለች አንቺ እኔ እናት ነው ደግሞ እንደ እያልሽ የምትናገር ራስሽ አንቺ አትደጋግሚ። ምን ሆነሻል? ይሄ ጎረቤት ወሬ እየለቃቀምሽ ትመጫለሽ። ጭራሽ ደግሞ እንዴት እናቴ እንደዚህ ትናገርብኛለሽ አንቺ? አረ ተዘነቡ እባክሽ ተይ። ምን ሆነሻል? እናቴ እኮ ናት። እኔ አንቺን እናት እንደዚህ ተናግሬያለሁ? አባትሽን ተናግሬያለሁ? ምን ሆነሽ? ክብር የሚባል ነገር አታውቂም እንዴ? እኔ አንድ ነገር ልንገርሽ፣ እናቴን የማትወጂና የማታከብሪ ከሆነ ይሄን አንቺ ነገር የሚያልቅበት ቀን ሩቅ አይደለም። ተጠንቀቂ። አሁን ሰርተሽ ከሆነ አቅርቢኛል በለዚያ ወዲያ ምን እንደው አደስ ትሰማኛለህ? ሀይ ቤት ወይኔን ወይ እናትን ትመርጣለህ? ምን አልሽ አንቺ? ምንም። ስማኝ እናት እስካለች ድረስ የእናንተ ትዳር አይቀጥልም። አረ እንዴት ያለው መከራ ጋር ወለሽልኛ ባክሽ። አንቺ ማፈልጊውን ትዳር መበታተንም ሆነ መዘራት ይችላል። አረ ቤቷ ወንጨፉ አማነው ወሬንም ተወላጨፉ ተወኝማ። ዘንድሮ መቼስ ተቃጠሙት ብሎኛል። ምን ነው ወይ እርሻው አማረኝ ወይ ሀቤት መጥቼ እንደው ሴቷ አትመቸኝ። እንዴት ብዬ መከረኝ አየሁ። እሳት ላይ ነው የተቀመጥኩት ጠቅላላ። አይ አሌክሶ ይሄንማ ፈልገዋለሁ ያገባኸው። ተው ተጫወተብኝ እንጂ እንደው አቃፊ መስሎ ገንባሬ የተባለ እንደው ጅላማጭ እንደው ከጅሊ ጋር አገናኘኝ። አንተ ተው እሾህ አጋምሾ ነው የሆነብኝ። እንደው ነጋ እንደው ታኝቼ በቃ ጠቅ እንደው ዛሬስ ጭራሽ አልገባኸኝም። ዛሬ እንደው የሆንከው ነገር አለ በጣም ወሬ ሁላ ይለኛል። ምን ነው ደገርምሃን በጣም ወይ ትዳርህን ወይ እናትህን ምረጥ እኮ አለች። እንደው ይሄን እናቴን እንግዲህ እናቴን ጭራሽ ደግሞ ወይ እናቴን ወይ እኔን ምረጥ አለኝ። አረ ፊስ ሰጣት ምን ታርግ እሷ? አንተ ዝም ብለህ ዱለዱር ትላለህ፣ እሷ ቤት ያገኘው ትበላለች። ይሄን ያልፈላ ሽሮ ትወጣለች። ምን እሷማ ምን ታረግ? አረ ፈላ ልቧ ላይ ተንተከተከ። ጭራሽ ደግሞ እንደው እሷ እኮ ምንም እኮ አላመጣኝ። ቁራጭ ማስ ብቻ እኮ ነው የሰጧት። እኔ እሷን ማስተዳደሮች መስመስልኝና ሲጀመር አንተ ፊት ሰጣት የተበላሸው እንዲህ ያለ ሴትና ሀያዱ ላይ ወዳን ይባላል መቼም ባባታችን አቀናታለሁ። ወይ ቁርጭምጭቷም ድቅቅ አድርገህ ወይ ማግስቷም መጣ አለቀ። አንተ ሴት ብሄር ሴት ይመጣ እንዳትሸወድ አንተ አብረህ ደግሞ እንትን እንዳት እንደው ሲላሉ አረፍ በል ጠቅላላ አቃጥላ ተደህለ ለበስማ ሴት ነገረኛ አሁን ደግሞ ቁሰኛ ተፈቅዶ አረ አንተማ እቺ ሱቅ እየሰራ ተመችቶ ደግሞ አሁንስ አሳምራታል። አረገ እንዴ ስራ ሀሉት እንጂ እኮ አረ አንተ ይሻላል። እኔ እንደው ቅብጥ ብዬ ያማጭ ነገር አከብራለሁ ብዬ እንደው አሁንማ ኑሮ ሀሉት መቃብር ይሞቃል የተባለው ለኔ ነው አቦ። ወይ ኦሞ ወይ ቅባት ነገር ረስተህ እንደ ለሚስትህ አንተ ትቀልዳለህ። ምን ሆነህ? እኔማ ሁሌስ ምን አድርጌ ባልና የሚስት ጠብ እኮ ለለቱ ነው። ተው እምወደን ያን ላውጣላ እንግዲህ አንተ እንዴት እንደው አንተ እንደው ወግታ በነገር አባራኛ። አሁን እንደው ደግሞ ጭራሽ ደግሞ ኦሞ ሰራት ደግሞ የምትታጠበት ተረኛለህ። ያገሯ ወንዝ ጥብ አድርጎ ሰሪያትና እቺ እንደው ተውማ ቧታ ተናግሬ ክፉ አዲያ እኮ አሁን የባልና የሚስት ጠብ እኮ እለታዊ ነው።
እንዳንተም ጋር አትበል። እሷንም እንደው ቀስ አድርገህ አስመክራት። ታገሱ እስከ መቼ? ወይ ደግሞ አማትና ምራት አይስማማም። ይሄን ታውቃለህ ወይ? እናትህን የሆነ ያጠፋው ነገር አለ ንገራት። ምን አርጋችሁ ነው ምናምን ብለህ ጠይቀው። ሁለታችሁን አንድ ላይ አድርገህ ያለውን ነገር በጋራ ፍቱ። እንደውኔስ እንደው እስካሁን በተረጋጋ መንፈስ ማላወራነ እንደው ስወጣ ስገባ በነገር ተወጋኛለኝ። እስካሁን እንደው ምን እንዳጋጫቸው በምን አይነት መንገድ እንደተላለፉ አላውቅም። ብቻ እንደው እኔ ስመጣ ብቻ እንደው ይህች እናትህን አስወጣልኝ ወይ ትዳርህን ነው የምትለኝ። እስኪ እንግዲህ እንዳልከው ከሆነማ ቁጭ አድርጌ እንግዲህ ያለውን ነገር ለመነጋገር እሞክራለሁ። እስኪ አሁን እኔ የምነግርህ ማለት ነው የኛ ሰው መቼስ የሆነ ነገር ከሆነ ዝም ብለህ ፈታን እንደው ፈተተህ ሌላ ታገባይ ሌላ በኋላ ደግሞ ቀለል እያለሰከኝ ይሄ ሚስቱን ፈተተህ ቀለል ይላል። ስለዚህ ደግሞ አሁን ሌላ ያገባን ዝም ብሎ የሚጃጀር ለሚልህ የኛ ሰው እና አሁን ዝም ብለህ ትልቅ ሰው እንትን በለና ሁለታቸውን ምንድነው ችግራችሁ ያንን ብለህ አስማምተህ ትዳርህ መቀጠል። ሀልህ ደግሞ ሴት ቢሄድ ሴት ይመጣል። ያን ችግራችሁ ደግሞ ሀባሰ እንዳለ ተው እናቴ ስንት ነገር ከፋ እንዳሳደገች እኔ ነኝ የማውቀው። እኔና ብቻ ነን የምናውቀው። እሱም ማለት ነው የእናት ነገር ለስ እቺስ ዛሬ እሷ መጥታ እንደ ያርጋ ተበጠብጠናለች። ሁለቱንም በተረጋጋ መንፈስ አውርቼ ተስተካከለን ካልተስተካከለ አሁን ያውቃሉ። እንግዲህ አሁን እስኪ ላነጋግራቸው ነው። ደህናምሽ እስኪ ደሞ ለሂድ በላ እንደሱ ነው የሚሻለው። ስትመለስ ባይሆና መጣሁ እኔ ነኝ። ወደ ነው ደሞም ከጁ እና ነለሲ ምን ነው አላና ሻይ ሸብረክ በይና እናወራ። ምን አገናኝቷችሁ? አንጀት ያፈሰ እኔ እንዲህ ብዬ መቼ ልዘልቀው? አንተን ከተመቸህ እኔ እለቃለሁ፣ ችግር የለም። እኔ ግን ክፉ አይን እያየሁ እየዋልሁ ነው። አንተማ በዱር አይደለም ብለው እንደው ምን እያገናኛችሁ ነው? እና እንደው እናንተ ምን ሁለት እንደው በምን ትጣላላችሁ? የሚያፋጃችሁ ነገር የለም። እሷም እንደው ምን ሆና ነው የምታረገው ነገር እኮ ጥሩ አይደለም። እንደው ይሄ እናት አሁን እኮ በቃ እንደው ምን ተጋባን አንስቶ በውጋት አለ እየወጋች ነው። ምን እያገናኛችሁ ነው? እስኪ የተፈጠረውን ነገር ንገሪኝ። አንቺም የምትውለው ሰው እነማን ጋር እንደሆነ ብነግርህማ እስካሁን ትጋደሉብኛለህ ብዬ ፈርቼ ነው እኮ። እነማን ጋር ነው የምውለው? እናት ነግሮን ያጋድላል ልጄ። በዚህ ነው የጠገበኝ። ወይ ልጄ ትዳርህ አዋን ከሆነ የእሷ ሚስጥር እንዳይገለጥ የእሷ ወሬ እንዳይወራባት እንዳይሰማባት ስለፈለገኝ ነው እኔ ጋር የሚያጨቃጭቃት። ግን አዋን ትዳርህ ከሰመረ እኔ ቤቱን ለቅቄልህ እሄዳለሁ። እና እኔ ምንድነው የምታወሪው? እንደሆነ እኮ አልገባኝም። ምንድነው ስራዋ? ምን እየሰራኝ ነው? ከኔ የምሰራውን ነገር ወይስ አንቺ ማብረሽ ተባባሪ ሆነሽ አንዴ ካኔ የተለየ ላይ ምን እያረገብኝ ነው? ንገሪኝ እንጂ እነ ከለ ጋር ነው ብዬ ላጋልህ እኔ አልችልም። በቃኝ። ትንጣ ብቻ እንደው አፈር ከደሜ ነው መቀላቀላት እቺ እንደው ትንጣ ዛሬማ እኔ ማው ጭራሽ አንተ ኧረ በስመ አብ እስከ ዛሬ እንደው ተስተካከላለኝ ከውል ትሆናለች ብዬ ነበረ። እንግዲህ እሷ የሚሆነውን ታውቃለች። ተስተካከላለች ብዬ ነበር፣ አልሆነም። እሷን አውልቄ የእናቴ ጋር እንግዲህ እየሰራሁ እኖራለሁ እንጂ እንደፈለኩ ዘና ብዬ እየወጣሁ እየገባሁ እንደው እስከመቼ ተቆራምቼ እኖራለሁ እሷ ጋር ወይ መጥቼ አትመቸኝ በነገር እኔማ ፈታታለሁ። ወይ ተንጣ ብቻማ ይሄው መጣሁ። ያልካስ ነገር ደግሞ ሰምቻለሁ። አረ ተይ አንቺ በውልሁኝ ምን እያልሽ ነው? አንተ ያልፈለከውን ዳር እኔም አልፈልገውም። ውልቅ ማለት ትችላለህ። አረ ራስሽ ውልቅ በይልኝ። አረ ያላገቡት እነ ደሳለ ምን ሆኖ ያው ሱቋቸውን ከፍተው ቁጭ ብለው እየበሉ አይደለም? ጥርግ በይ። አሁን ሂጂ ሽማግሌዎችን የቅርብ ዘመዶችን ሰብስቢ፣ እቃውን በውል እንከፋፈል። እቃሽን ይዘሽልኝ ውጪልኝ። አልፈልግም። ካንቺ ጋር መኖር ጭራሽ አልፈልግም። ጠብቀኝ፣ ወንድሜንም አመጣዋለሁ በዛው ይዤ። ሂጂ ይዘሽ
የመከናው እርሻ አረም ሆነ አሉ ነገ ወንፈለኞቹን ይዘህ እንድታሳርመው አለምዬ ንገራቸው ወንፈለኞቹ። እሺ ነግሬያቸዋለሁ እና ታርም ነው ነገ እንደምጨርሱ ተስፋ አለን። በልበጧት ክዳችሁ እንደጨርሳችኋት እንድትመጡ እስከ 6 እና 7 ሰዓት ጨርሳላችሁ። እሺ እንጨርሳለን። እናምንባቸዋለን። ጌታዬ ነው። ደህና ዋላችሁ አባቤ? መስገን ዋላችሁ። እንዴት ነሽ? እንዴት ምን አገኘሽ? ደህና ነሽ ነው? ምን ገጥሞሽ መጣሽ ማለዳው? እንዴት ነው? በደህናሽ ነው? አባቤ በደህናዬ ነው። ባለም ጋር ተስማማሁኝ። ሰው ሸክፊ ቦይ ነው የመጣሁት። እንግዲህ ልጄ ማጣሁኝ ሄደን ዛሬ እንግዲህ እናያችኋለን በሽምግልና። እንግዲህ አንዱ ሳት ሲሆን አንዱ ሲበርድ ነው። ነገርን አላበረዱት መቼም ሰው ትዳር አይያዝም። ነገር ሲበርድ ነው ሸጋው እና ሂጅን እስቲ አያችኋለሁ። እኔ መጣና አያችኋለሁ። እንቹ ሲንህጅና ነርና ጌታውን በልና ቶሎ ባንድ ተከትለኝ ሲንህጅና ባንድ ዋላችሁ እግዚአብሔር ይመስገን። ናችሁ ናችሁ ወይ? ደህና ናችሁ? ደህና እንደምን ናችሁ? ደህና ናችሁ? ደህና ነን። ተቀመጡ። አይ ሲደግ አይ ችኩሊታ ላይ ይሻለኛል። አካይ ችኩሊታ ላይ ተቀመጥና አሱ ይሻለዎታል? አዎ አይ ሆይ ይሻለኛል። እሺ ተቀመጡ። እስቲ ነው ልጅ ምን አገኛችሁ? እሷ ጋራ ምን አገናኛችሁ? እንደ መናቅ ሰይጣን የማይገባበት የለ ምን አገናኛችሁ? እስቲ እንዳው ነገሩን አብራራው አንተ። አይ እኔ አባት ምን ተይ በላት ያው እናቴ ጋራ ሊስማሙ አልቻሉም። እንደ ወርሶንም አንከለከልናቸው። ያው እንግዲህ ጸቡ ያው የኔ እናት አይ መኖሯ ነውና እሷ አልፈለገችም እና ጸቡ ይሄው ነው። ያው እንግዲህ እናቴ ደግሞ ጌጤ ናት። በእኔ ጌጥ እሷም ታጌጥ ካልሆነ ያው ምንም ማድረግ ስለማንችል እንግዲህ እርሶንም አንከለከልናቸው እንጂ እንግዲህ ያለውን ነገር በሰላማዊ መንገድ እንዲለያዩነ ነው እንግዲህ እኔ የምፈልገው። አንቺ አለምዬ እስቲ እንዳው ነገሩን አንቺ አብራሪው። እንዳው ምን አገናኛችሁ? እስቲ እንዳው አንቺ የቆማጣ ሰይጣን የማይገባበት የለ በስቲ እንዳው እናቱ ጋራ እናቴን ይሄን አለችኝ ነው የሚለው። እናቱ ጋራ እንደው ምን አገናኘሽ? እንደው ቤት እናት እስካለ ድረስ እኔ አልኖርም። እሺ እንግዲህ መቼም አንተም በወንድ በሴት ይጀመራ በወንድ ያልቃል ነው የሚባለው። ነገሩን እያብራራችሁትን ትዳራችሁን መልሳችሁ እንደ አባት እንዳደር እንደ ነው ሰው የሚኖረው። ሰው መቼም እናቴን ጠልታ አይሆንም የተባለው እናትና ይቻቻላልና ተቻችላችሁ እንድትኖሩ እኛ ይሄን ያላመስ ስንኖር እኔ ሳስሆን እሷ በረድ ብላው የሆነ እንደዚያ የሆነ ነው ትዳር ነው ዛሬ ድረስ የደረስነው። 30 ዓመት የኖርነው በዚህ ነው ትዳራችንን ሚስቴ ጋራ እኔ ክፉ ስናገር እሷ ደግሞ ችላ እሷ ስትችል እሷ እንዲያሰጥም እኔ ችዬ እንዲህ ነው እየተባለው ትዳር የሚኖረውና ትዳራችሁን መስርቱ እንግዲህ በሰላምና ተደራለው። ለሳምንት ያህል ቀን ሰጥተናችኋል። ተቀመጡ ተቻችላችሁ እናይቱን ችለሽ ተቀመጡ እንድትኖሩ እንፈልጋለን። ጭራሽ አባቴ እሱ ጋር መኖር አልፈልግም ነው እንግዲህ ካዋዲያስ ለሳምንትም ሆነ እንግዲህ ይሁንና እንግዲህ ተስተካከለ ነው። ታጀንም ወዲያው አመጣትና እንግዲህ የገባው ሰይጣን ቢሰበር እግዚአብሔር ይስጥህ። አክባሪ አክበረኸኛን እንግዲህ ሚስት ጋራ የቆማጣ ሰይጣን በሰላም አባራችሁ ተቀመጡ። እንግዲህ በልጄ በለ እንግዲህ ይመችህ። እኔ አባባ አንተ ጋር ነው የሚሄደው። እኔ ተቀመጥ። እንዴ አለማኛው ዛሬ ደግሞ ቀዝቀዝ ብለህ ደህና ነህ? ምን ተገኘ?
አደ የኔ አባት ዛሬ መጥተው ነበር። እንግዲህ ነገሩን ያለውን ነገር መካከረው ሄደዋን። መስተካከያ ቀን አንድ ሳምንት ሰጥተናን ደግሞ ሳምንቱን ዘርቀናቸዋለን ብለዋን። እንግዲህ ተስተካካይ ነው ብቻ የኔ አባት መጥተው ቆየ። አረ ጥሩ ነው እንጂ እንግዲህ አባትህ ከመጡማ እንግዲህ ልጅቲቱ የምትመለስ አይነት ከሆነ ጥሩ ነው። ማትመለስ ነገር ከሆነ እንግዲህ ምንም ማድረግ አይቻልም። ለሳምንት እድሜያ ተሰጣችሁ። እንግዲህ ደግሞ ሰይጣኑም ደግሞ ሊበርድ ይችላል። አዎ እንግዲህ ብቻ እንደው እናንተም እንደው በይች ሳምንት እንደው በቃ ለሲ ተለውጣችሁ እሷንም እንደው ሲመከራት በቃ ቁጭ አድርገህ ለምንድን ነው ምን አጥፍቼ ነው ምን አጎደልኩብሽ? አይ ጓደኛዬ እናቴ አንድ የምታውቀው እውነት አለ። ያው የኔና የሷ ትዳር መበተንም ሆነ መቀጠል ያለበቱ እናቴ በምትነግረኝ ነገር ላይ ነው። ያው ቀጠሮ ሳይደርስ እኔም እናቴ ጋር መማከርና ስለ ጉዳዩ ማውራት ስላለብኝ ያው እናቴ የምትነግረኝን ነገር ሰምቼ ያው ትዳሬ ወይ ይቀጥላል። ያው እንግዲህ ፈርስና ያው እንዳንተው ላጤ ይሆናሉ። ጥሩ ብለሃን ጓደኛዬ። እናትህ አንድ እውነት ሊኖራት ይችላል። አጣራ